በአሜሪካ በኢራንና በእስራኤል መካከል የተጀመረው ጦርነት ነገሩ እየሰፋ እየሄደ ያለ ነው ይመስለው። ምክንያቱም ሌላ ሀገራትም እየተቀላቀሉት ነው። ለምሳሌ የተባበሩት አረብ ኤሚሬትስ ኢራን ላይ ዝታለች። የተባበሩት አረብ ኤሚሬት በመከላከያ ሚኒስቴሯ በኩል ለኢራን ጥቃት አጸፋዊ ምላሽ የመስጠት መብት አለኝ ብላለች። እና ሚኒስቴሩ በመግለጫው ያለው ምንድነው? ሀገሪቱ በኢራን ባሊስቲክ ሚሳኤል ኢላማ ተደርገናል በሚል ነው እነሱ እየገለጹ የሚገኙት። ሚኒስቴሩ አክሎም እንግዲህ ብዙ የአየር ጥቃቶችን በአየር መቃወሚያ ነው ማክሸፍ የቻልነው ብለው ገልጸዋል። ስለዚህ ከኢራን ወደ አረብ ኤሚሬትስ የተተኮሰ መኖሩን የሚገልጽ ነው ማለት ነው። የኢራን ጥቃት የሀገርን ሉዓላዊነት የደፈረና ዓለም አቀፍ ሕግን የጣሰ ነው ብለውታል አረብ ኤሚሬቶች። ስለዚህ አቡዳቢ ለየትኛውም ስጋት ምላሽ ትሰጣለች በሚል እንግዲህ አስቀምጠውታል። ስለዚህ ሌላኛዋ ሀገር ሆናለች ማለት ነው። በተመሳሳይ ሁኔታ ኳታር በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል የኢራን የሚሳኤል ጥቃትን አውግዛለች። ዋና ያወገዘችበት ምክንያት የባሊስቲክ ሚሳኤሎቿ ኳታርን ኢላማ ማድረጋቸው የሀገሪቱን ሉዓላዊነት የጣሰ በመሆኑ የቀጠናዊ መረጋጋት አደጋ ላይ የሚጥል ነው፣ ተቀባይነት የለውም። ለዚህ ደግሞ ምላሽ እንሰጣለን ብላለች። በተመሳሳይ ሁኔታ ኳታር ይህንን ጦርነት የተቀላቀላችው ይመስላል። ኢራን በአሜሪካና በእስራኤል የተቀናጀ አየር ላይ ድብደባ እንግዲህ ከተከፈተባት በኋላ በኳታር አልኡዴድ እንዲሁም በባህሬን ዩኤስ ፊቭዝ ፊልት የሚባለውን በኩዌት አልሴላም እንዲሁም በዩናይትድ አረብ ኤሚሬትስ ደግሞ አልዳፍራህ የሚባል የጦር ሰፈሮች ላይ ኢላማ ማድረጓን አልጀዚራ ዘግቦ ተመልክተናል። ምን ያህል ጉዳት ደርሷል እስካሁን ድረስ የተረጋገጠ ነገር ባይኖርም የኢንዶኔዥያው ፕሬዝዳንት ደግሞ ፓራባዋ ይባላሉ። እኚህ ሰው እንግዲህ አሜሪካንና ኢራንን ለማሸማገል ዝግጁ መሆናቸውን ገልጸዋል በአሁን ሰዓት ላይ። ስለዚህ ሽምግልናውን ለመግባት ሙከራ እያደረጉ እንደሆነ አንዱ ማሳያ ነው። አንዳንድ ሚዲያዎች ላይ በኢራን አንደኛ ደረጃ ትምህርት ቤት ላይ በተፈጸመ ጥቃት 5 ተማሪዎች ተገድለዋል የሚል ነገር ወጥቷል። እስራኤል በደቡባዊ ኢራን እንግዲህ ሆርሙዝጋን የሚባል ግዛት ውስጥ የሚገኘውን አንደኛ ደረጃ የሴቶች ትምህርት ቤት ነው። እዛ ላይ በፈጸመችው የአየር ጥቃት 5 ተማሪዎች ወዲያውኑ ህይወታቸው አልፏል በሚል መረጃዎች እየተንቀሳቀሱ ነው የሚገኙት። በሌላ በኩል ሳውዲ አረቢያ በጎረቤት ሀገራት ላይ የተሰነዘረው ጥቃትን አውግዛለች። ሳውዲ አረቢያ በባህሬን፣ በኳታር፣ በዮርዳኖስ፣ በኩዌት እና የተባበሩት አረብ ኤሚሬት ላይ ነው እንግዲህ ኢራን ይህንን ሚሳኤሎች ያዘነበችው። የድሮን ጥቃትም አድርሳለች። ይህንንም በጽኑ አውግዛለች። እስካሁን ድረስ ሳውዲ አረቢያ ብቻ ነች እንግዲህ ጎረቤት ካሉት ውስጥ ጥቃት ያልደረሰባት፣ እሷና ኢራቅ በአንድ በኩል።